ምን ያድርግ የማውቀው ነገር የለም። ዋሽቶሽ እንደብዬ ነው። ምንድነው የምትጮጮው? ጎሽ ኪራ መጣ አይደለ? እኔ በአንተ ቤት የካርታ ጉዳይ ምን ጉድ ውስጥ እንደገባው ስማ። የምን ጉድ? ወንድምህ ነኝ ባይ ስፒድ የቤትህን ካርታ ወስዶ ሊሸጠው ሲል ነው የደበቅኩት። ከዛ አገተኝ፣ አሰቃይ። ከዛም ጆከር ራርቶ ከስፒድ ሊያስመልጠኝ ሲል መጣው። ከዛ በነጋታው ሞተ ተባለ። ከዛ ይሄ የማይረባ ወንድምህ ያዳነኝ ሰው ገድሏል ብሎ ጠቆመና ሲያዝ። አዎ አድርጌዋለሁ። ምክንያቱም ስላጠፋ መቀጣት ስላለበት ነው። እና ሌላው ይቅር፣ እንዴት ያልሞተን ሰው ሞተ ብለህ ትከሰዋለህ? እኔ ስለምትዩ ነገር ምንም አላውቅም፣ ግን ይሄ ሰውዬ ነፍሰ ገዳይ ነው። ስለዚህ ይቀጣል። እሱማ ማንንም አልገደለም። በአንተ ቤት የምንለያይ መስሎ ነበረ፣ ግን አልተሳካልም። አሁን ግባና ክፍል ገብታ አልቅስ። ሰኒ አክብሬሻለሁ። ከዚህ በላይ ላፊ እንዳትሄጂ። ምን እንዳታመጣ። በቃችሁ፣ ጭቅጭቅ ነው ስልችት ያለኝ። እስኪ አንዳችሁ ጋር እንኳን ፍቅር ይኑር። ሰኒ እባክሽ ተረጋጊ። እንደዚህ ስትናገሪ ማዝም አለሽ። ክብሩ ቆይ እውነት ነው ሰኒ ያለችው? እኔ ምንም አውቀው ነገር የለም። በቃ መረጃውን ሳገኝ ሄድኩኝ፣ ለህግ አካል መረጃውን ሰጠው፣ አለቀ። እኔ የምለው ቆይ አንተ መረጃውን እንዴት አገኘ? ያ ጭጎጉት የመሰለ ሰውዬ ነው አይደል? ማን ነው እሱ? ያ እኔን ያገተኝ ሰውዬ ነው ሰኒ ቤት ያለው። መርሲሞይ ነው። ከዚህ በላይ ማውራት አልፈልግም። ቆይ ምንድነው እየተፈጠረ ያለው? በየቀኑ አዳዲስ ነገር እንሰማለን። እንደኔ በጣም ነው የሰለቸኝ። ያ በፍቅር ጉዳይ ተስፋ የቆረጠችም ትመስላለች። አንድ አሉ የምንላቸው ባለትዳር እነሱ ነበሩ። እነሱም አየህ ተጣልተው እኮ ተስፋ አስቆረጡኝ በማለት እያማረረች ትገኛለች። ግን በትዳር ጉዳይ እያናገራትም ይገኛል። በትዳር ውስጥ መጣላትና መታረቅ ያለ ነው። አሁን አንቺ ተናግረሽ ሳጨርሽ እነሱ ተታርቀው አፍሽን ያስዙሻል በማለት የመከራትና እያጽናናትም ይገኛል። እሷም እኔ እንጃ አላቅም፣ ብቻ ግን ወንድም ያለበት ሁኔታ አሳስቦኛል በማለት ስጋቷንም ነግረዋለች። እኔን አገኛታለሁ ብሎ ቢሞክርም ክብሮን ግን ሊሳካለት አልቻለም። ነገሮቹ እንደገና አቅጣጫቸውን ስተውበታል። እየተወዛገበም ይመስላል። ሰላም ጤና ይስጥልኝ አድማጭ ተመልካች የዩቲዩብ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ትርፍ ይበል እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። መርሲሞ አሁን ላይ ጉዳዩን ወደ ክብሮን ጠምዝዞት ይገኛል። አሁን ላይ ያሳሰርከው አንተ ነህ እንጂ እኔ አይደለሁም፣ ስለዚህ ሰኒ ብትሰማ ምን ትልሃለች በማለት የተለያዩ ንግግሮችን በመሰንዘር ክብሮምን እንደብድ እንዲሆን እያደረገው ይገኛል። ነገሮችን አብረን ከሰራናቸው በኋላ አሁን ወደ ኋላ መታፈገፍግ በኔስ ምታማኝ ለምንድነው ቢለውም መርሲሞይ ግን መስሚያው ጥጥ ነው። አሁን ላይ እኔ ምንም አይመለከተኝም፣ ነገሩን ያበላሸኸው ራስህ ነህ በማለት ሽምጥጥም አድርጎታል። ኪያ ከነኪራ ቤት ድርሳ ከተመለሰች በኋላ ስጋቷን ለሄኖክ እየነገረችው ነው። አሁን ላይ ወንድሜ ያለበት ሁኔታ ጥሩ አይደለም፣ ጽናትም ከቤት ወጣለች፣ ምን እንደምናደርግ አላቀም በማለት እየተጨናነቀች ነው። ሄኖክም ነገሩን በጥሞና ካዳመጠ በኋላ በቃ በትዳር ላይ ይሄ ነገር ይፈጠራል፣ ስለዚህ አንቺ ተረጋጊ፣ እነሱ አሁን ይታረቃሉ በማለት እያጽናናትም ይገኛል። እኔ ግን አይመስለኝም ትላለች ኪያ። ጆከርን እስር ቤት ከወረወርኩት በኋላ ሰኒን በእጅ አስገባታለሁ ቢልም እሷ ግን በፍጹም ወደሱ ልትጠጋለት አልቻለችም። እንደብድ እያደረገው ነው። ቅዱሴም ተረጋጋ፣ ፍቅር እኮ ውር ያደርጋል፣ ስለዚህ በተረጋጋ ነው የሚሻለ፣ በዚህ ከቀጠልክ ጥሩ አይመጣም ቢለውም አሁን ላይ ያ ነፍሰ ገዳይ ስለተታሰረ እስከ እድሜ ልክ እንዲታሰር አድርጌ እሷን በእጅ አስገባለሁ በማለት እየፎከረ ነው። እምሩ ጽናት ቤት ነበረችና ቅዱሴ በመኪና እንዲሸኛት ካደረጉ በኋላ አንዳንድ ምክሮችንም ለግሷታል። አንቺ አሁን ላይ መጨናነቅ የለብሽም፣ ራስሽን አስታሚ፣ ነገሩ በሂደት እንደሚስተካከልና ለጽናትም እንድትደውልላት ተነገራት በኋላ በሰላምም ወደ ቤቷ ሸኝቷታል። ተስንት ፍለጋ በኋላ ኪራን አግኝቶት ነበረ። ታዲያ ኪራ ወደ ቤቴ አልመለስም፣ ቤቱ በጣም እያስጠላኝ ነው፣ ባለቤቴ ስለሌለች ደብሮኛል በማለት በስካር መንፈስም ሲያዋራው ነበር። ኪራን ብዙ ቢገፋውም ሰውየው አልሄድለት ስላለ ክፉኛም ተናዶ ነበር። ልቀቀኝ እያለ በሚታገሉበት ሰዓት ለትንሽ መኪናም ሊገጨው ነበረ። በዚህ መሃል ታዲያ ናሆማ ደንግጦ ይቆማል። ነስቶት ከሄደ በኋላ ናሆምም ኪራን በጥፌ በመደርገም አንተ ለምንድነው እንደዚህ የምታደርግ ስርዓትህን አትይዝም ወይ በማለት ብዙ ነገር ቢለውም በፍጹም አንተ ልጅ ረፍ ብያለሁ፣ እኔ ከዚህ ነው ምተኛ በማለት ይመልስለታል። ታዲያ ናሆም ቀስ አድርጎ ወደ ቤት ለመውሰድ እየሞከረም ይገኛል። ኪራም መብራቱን አጥፋልኝና ከዚሁ ስለተመቸ ብተኛ ነው የሚሻለኝ በማለት ብዙ ነገር ቢለውም እንደምንም ወደ ቤት
አስገብቶታል። ሰኒ ወደ ነምሩ ካመራች በኋላ የሆነውና የተፈጠረው ነገር ትሰማለች። እሷ ጆከር ስለታሰረባት ከኢንፎርሜሽን ነፃ ስለሆነች የሆነውና የተፈጠረውን አልሰማችም። እናም ይኸውልሽ ጓደኛዬ ኪራና ጽናት ክፉኛ ስለተጣሉ ጽናትን ቤቱን ለቃ ወጣለች። ኪራም ጥሩ ስሜት ላይ አይደለም በማለት ያለውን እውነት ትነግራታለች። ሰኒም ነገርየውን ከሰማች በኋላ ጽናት ከተጋባች በኋላ ጸባዩዋ ተቀያይሯል፣ ግን ደግሞ በዚህ ደረጃ የከፋ ይሆናል ብዬ አላሰብኩም ነበር በማለት አንዳንድ ነገሮችንም ተወያይተዋል። ምሩም በጨዋታዋ መካከል ስለ ናሆም የድሮ ፍቅረኛ ማውርታት ነበር። እሷ ልጅ አልፋታኝም ብላለች። እሱን ለመውሰድ ደፋ ቀና እያለች ነው። ምን እንደማደርግ አላቅም በማለትም ማወያይታት ነበረ። እኔም በነገሩ ክፉኛ ስለተበሳጨች በፍጹም እሱንም ልትወስደው አትችልም። በዛ ላይ ልኳን አስገባታለሁ፣ ዝም ብለሽ ልጅቷን አሳየኝ በማለት ትዝታለች። አያንቺ ሁሉ ነገር በጉልበት ነው የምታደርገው በማለት ብቻ ግን መፍትሄ እንዳለ እየተወያዩ ነው። ጆከር ከፖሊሱ አጠገብ ከተቀመጠ በኋላ ፖሊሱ ምን ነው ፈርተሃል በማለትም ጠይቆት ነበር። አዎ አንዳንድ ጊዜ ለጥያቄ ስትፈለግ ትፈራለህ በማለት ይመልስለታል። ፖሊሱም ነገርየው እንደፈጸምኸው ስላመንህ አሁን ደግሞ ምን ያስፈራሃል በማለት ስፒድ ጓደኛዬና አብሮ አደጌ ስለነበር ህይወቱ አልፏል ከተባልኩ ጀምሮ ስሜቴ ጥሩ አልነበረም። እናም ዝም ብዬ ራሴ እጄን ለመስጠት ዝግጁ ነበርኩ በማለትም ይመልስለታል። ፖሊሱም የእድሜ ልክ ጽኑ እስራት እንደሚያስፈርር ስለምታውቅ እንዲህ በቀላሉ እጅህን ትሰጣለህ ብዬ እንኳን አላስብም በማለት አንዳንድ ነገር ቢለውም ስፒድ ጓደኛዬ ነው፣ አብሮ አደጌ ነው፣ ስለዚህ እጄን ለመስጠት ዝግጁ ነበርኩ በማለት ይመልስለታል። ግን ደግሞ ጆከር መሞቱን ከማን ነው የሰማኸው በማለት ፖሊሱ ሲጠይቀውም ከጋራ ጓደኞቻችን ነው ደውለው የነገሩኝ፣ እነሱን ስልክ ታውቀዋለህ በማለትም ጠይቆታል። በዚህ መሃል ታዲያ አዎ አውቀዋለሁ፣ ስልኩን በየጊዜው ቢቀያየርም ግን ደግሞ የዛን ቀን የደወልልኝ ስልክ ስለያዝኩት አሁን ልስጥ በማለትም ስልኩንም ሊሰጠው ችሏል። በወሬያቸው መካከል ታዲያ መቼ ነው ሰው እንዲጠይቀኝ የሚፈቀድልኝ ማለትም ጆከር ጠይቆ ነበር። ፖሊሱም ከዚህ በኋላ ሰው እንዲጠይቅህ ይፈቀድልሃል በማለት እንግዲህ መብትም ሰጥቶታል። ብቻ ከጆከር ሁሉን ነገር ስላመነ ፖሊሱን ቀለል ያደረገለት ይመስላል። ከስካሩ እስከሚነቃ ድረስ ቅዱስና ናሆማ ሳሎን ላይ ቁጭ ብለው ሲጠብቁትም ነበር። ታዲያ ነቅቶ ከመጣ በኋላ የሆነውና የተፈጠረውን ነገር አንድ ባንድ እያስታወሱ ሲስቁ የሆነውና የተፈጠረውን በጥሞና ካዳመጠ በኋላ በፍጹም ናሆም ጨምሮ ስለሚያወራ ነው እንጂ እኔማ እንደዚህ አላደርግም በማለት እንግዲህ በስካር መንፈስ ያደረገውን ማመን አልፈለገም። ሴማ ፈፋ አድርጎ ኪራ እንደዚህ ሆነ ማየት አልፈልግም፣ አንተ እኮ ጠንካራ ሰው ነህ፣ ደግሞ በትዳር መካከል ይህ ችግር ይፈጠራል፣ ስለዚህ ሁሉም እንደሚያልፍ አስታውሰህ አሁን ራስህን መጠበቅ አለብህ በማለት እየመከረው ነው። ስራም ቤቱም ሁሉም ነገር እንዳስጠላውና ባለቤቱም እንደናፈቀችው በደንብ እየተናገረ ነው። ታዲያ እኔ በጣም ተናድጀባታለሁ፣ እሷም ተናዳ እንደሆን ማን ያውቃል፣ ስለዚህ ባክህን በማለትም እየተማጸነው ነው። ኪራም ስለሷ ክፉ ማውራትም ማንሳትም አልፈልግም፣ ብቻ አላቀም የድሮዋ ጽናት አይደለችም በማለት እሷን ለማንሳት ቢፈልግም ደግሞ ግን ስለሚወዳት እሷን ማማትም አልፈለገም። ይፈቀድልሃል በተባለው መሰረት ሰኒ መጣ ለመጠየቅ ከሱ ጋር ነበረች። እሷም በዛን ጊዜ በጣም ደስ ብሏታል። ጆከርዬ አንተ ግን ደህና ነህ? ምንም አላደረጉህም በማለት በስስት ዓይን እየተመለከተችው ነው። ሰኒዬ እኔ በጣም ደህና ነኝ፣ ግን ደግሞ ናፍቀሽ ነበረ በማለት የሆድ ሆዱን እያወራት ነው። እሷም እንግዲህ የተሰጣቸው ሰዓት ቢያልቅባቸውም በተቻለ መጠን አንዳንድ ነገሮችን ለማውራት ሞክረዋል። ፖሊሱም ተሎ ብሎ ሰዓታቸው አልቋል በማለት ሁለቱን ይለያያቸዋል። እናም ሰኒን አንዳንድ ጥያቄ ጠይቋት ማን እንደከሰሰ መጠየቅ ፈልጋ ነበር። ታዲያ ለጊዜው ሰውየው ደህንነት ሲባል ይህን ነገር አልነግርሽም በማለት ፖሊሱ ይመልስላታል። እሷ ግን ሄድሁይ በማለት ወደ ጎን ተደብቃ ወረቀቱንም ካየች በኋላ ክብሮም መሆኑን አውቃለች። በዚህ መሃል ታዲያ ክፉኛ ስለተናደደች በሩን እንዴት እንደወጣችው ማታቀም። ክብሮም እንዴት እንደዚህ ያደርጋል መጣሁልህ በማለት እሱም እየሄደች ትገኛለች። ክፉኛ እሳት ለብሳና እሳት ጎርሳ ስለሆነ ምክንያቱም እሱ ያሳስረዋል ብላ በፍጹም ስላልጠበቀች ለሰኒ አዲስ ነገር ሆኖባታል። ኪራ ቤት ውስጥ ብቻውን በተቀመጠበት ሰዓት ስለ ሰርጉ ፕሮግራም፣ ስለ ፎቶ አቀማመጥ፣ ስለ መኝታ ቤት አቀያየር ብቻ የዛኔ ጽናት የምታሳየውን ፊሊንግ በደንብ እያዳመጠና እያንጸባረቀ ነበረ። አሁን ላይ ጽናት ስለሌለች መጥፎ ትዝታ ጥላበት ሂዳለች። ክፉኛ እያዘነ ነው። አሁን ምን እንደሚሰማው በደንብ ማወቅ አልተቻለም። ግን ደግሞ ክፉኛ አዝኖ ወደ ድሮ ማንነቱ ሳይመለስ አልቀረም። እኔ ክብሮም እንደዚህ ያደርጋል ብላ ስላላሰበች ክፉኛ እያዘነች ትገኛለች። እሳት ለብሳና እሳት ጎርሳ ወደ እነ ኪራ ቤት እየገሰገሰች ነው። ከዚህ በፊት መርሲሞን ያሳሰረው ብላ ብታስብም
ነገርየውን ያደረገው ክብሮም በመሆኑ አሁን ላይ ክፉኛ ዝና ትገኛለች። ሌናም ክብሮምና መርሲሞን አንድ ላይ ማገናኘታቸውን ሳታውቅ አልቀረችም። ሁለቱ ሲያወሩ በደንብ የሰማች ትመስላለች። ስለዚህ ጆከርን ያሳሰረው እሱ ነው በማለትም ትደመድማለች። ክብሮም እንዳየችው ስላወቀ ከቤት ተከታትለው ሂዶ በረንዳ ላይም ጉሮሮዋን ሊያንቃት ችሏል። እንዳትገለኝ እኔ ምንም ነገር አልሰማሁም እያለች ብትርበደበድም እሱ ግን በቀላሉ ለቃታል። አለም የሰማሽውና ያየሽውን ነገር ለአንድ ሰው ትንፈሽ ብትይ አንቄ ነው የምገልሽ በማለትም ያስፈራራታል። እሷም ክፉኛ ደንግጣ አልናገርም ትለዋለች። ከነኪራ ቤት ከደረሰች በኋላ የሆነውና የተፈጠረውን አንድ ባንድ ለኪራ ተናግራለች። እንግዲህ ስለሆነው ስለ ስፒድም ስለ ቤቱ ካርታም አንድ ባንድ ልትነግራቸውም ችላለች። አድማጭ ተመልካች የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ በተመሳሳይ ሰዓት በተመሳሳይ ቪዲዮ እስከምንገናኝ ሰናይ ጊዜ